አሰላም አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? ውድ ቤተሰቦቼ ዛሬ ይዤላችሁ የምቀርበው ደግሞ በህልም ራቆት ልጆችንም አለም የእናንተም ልጅ ሊሆን ይችላል፣ የሌላ ሰውም ልጅ ሊሆን ይችላል። ራቆት የሆኑ ልጆችንም አለም ሴት ልጅ ራቆቷን ሆና ወንድ ልጅ ራቆትን ሆኖ በህልማችሁ ካለሟችሁ የሚሰጠውን ፍቺ አሁን እናያለን ማለት ነው። ላይክ እና ሰብስክራይብ እያደረጋችሁ ተከታተሉ። ላይክ አድርጉ፣ አትሰስቱ። ላይክ እያደረጋችሁ በቃ ቪዲዮን ከፍታችሁ ማየት ከጀመራችሁ ላይክ እያደረጋችሁ አበረታቱ፣ በቅንነት ማለት ነው። ምንም ችግር የለውም። ደቂቃም ሰዓትም ከእናንተ የሚቀንሰው ነገር የለም። ቅንነት ብቻ ነው የሚያስፈልገው። አሁን ወደ ህልም ሄዳለሁ፣ ተከታተሉ ማለት ነው። እና አንዳንድ ጊዜ ልጅን በህልም ራቆትን ማየት በልጁ ህይወት ውስጥ ወይም ይሄ ልጅ ለምሳሌ እድሜው ከ10 ዓመት በላይ የሆነ ልጅ ከሆነ ራቆትን ያያችሁት የምታውቁት ሰው ከሆነ ምናልባት ያ ልጅ ከሌሎች ጓደኞች ጋር ጥሩ ካልሆኑ ጓደኞች ጋር ወይም ጥሩ ካልሆኑ ጎረቤቶች ጋር ውሎ ራሱ እየተበላሸ ስነ ምግባሩ ሁኔታው ችግር ውስጥ እየገባ እንደሆነ ሊያመላክታችሁ ይችላል። በተለይ ህፃን ካልሆነና ያ ልጅ ለችግር የሚጋለጥ አይነት የሚደርስበት እድሜ ላይ ከሆነ ሴትም ህፃን ከሆነች እንደዛው ማለት ነው። እና ራቆቷን ሆና ማለም ምናልባት ያቺው ልጅ ያለማችኋት ልጅ የምታውቋት ከሆነ የእናንተ የወለዳችኋት ዘመዳችሁ ከሆነች ችግር ውስጥ መኖሯን ከመጥፎ ጓደኞች ጋር እየዋለች እንደሆነ ሊያመላክታችሁ ይችላል። ግን ህፃናት ልጆችን ራቆታቸውን ማለም ሴትንም ሆነ ወንድን ራቆትን ማየት ደግሞ ምንድነው ፍቹ መሰላችሁ? አንድ ልጅ በህልም ውስጥ ራቆትን ማየት ህልም አላሚው አሁን ባለው ህይወት ውስጥ አንዳንድ ችግሮች ወይም አለመግባባቶች እንደሚገጥመው አመላካች ሊሆን ይችላል። የህልም ፈቺ ባለሙያዎች እንደሚናገሩት ራቆትን የሆነ ወንድ ልጅ በህልም ውስጥ ማለም የቤተሰብን ኢኮኖሚያዊ ሁኔታ የሚጎዳ የገንዘብ ችግር መኖሩን የሚያሳይ ነው። ይሄም ለአስቸጋሪ ጊዜ ሊያጋጥማቸው ስለሚችል በትዕግስትና በጥንካሬ ማለፍ አለባቸው ማለት ነው። እንግዲህ አንድን ወንድ ህፃን ልጅ ራቆትን ሆኖ ካለማችሁ በእናንተ ውስጥ የገንዘብ እጥረት የቤተሰብ ውስጥ ያለ የገንዘብ እጥረት ሊያጋጥማችሁ ችግሮች ሊከሰቱ እንደሆነ አመላካች ተደርጎ ይፈታል ማለት ነው። አሁን በዝርዝር እናያለን። ያላገባች ሴት፣ ባለትዳር ሴት፣ የፈታች ሴት፣ እርጉዝ ሴት እና አንድ ወንድ በህልሙ ራቆት የሆነ ልጅ ማለም የሚሰጠውን ፍቺ አሁን ዘረዝራላችኋለሁ። ከማን የምንጀምረው? ካላገባች ሴት። እንግዲህ አንዲት ያላገባች ሴት ልጇን እንግዲህ በህልሟ ልጇ ሆኖ ከሆነ ያለመች እንግዲህ ያላገባች ከሆነ ልጅ ልትወልድ አትችልም። ግን ህልም ዓለም ውስጥ የራሷ ልጅ ሊመስላት ይችላል፣ የሰው ልጅ ሊመስላት ይችላል፣ የጎረቤት ልጅ ሊመስላት ይችላል። ብቻ ልጇን በህልም ራቆቱን ካየች ይህ ራዕይ የዛችን ያላገባች ሴትን ልጅ ስነ ልቦናና ማህበራዊ ሁኔታ ከሚገልጹ ከበርካታ አቅጣጫዎች ሊተረጎም ይችላል። በአንድ በኩል ይሄ ህልም ማለት ነው በዛ ባለመችበት ጊዜ ውስጥ እያጋጠማት ያለውን የስሜታዊ ባዶነት ስሜቷን ሊያመላክት ይችላል። ወይም ደግሞ ያልተሳካ የፍቅር ግንኙነት ውስጥ እንደገባችም ሊገልጽ ይችላል ማለት ነው። የሆነ ልጇ ሆኖ ወይም የጎረቤት ልጅ ሆኖ የሌላ ሰው ልጅ ሆኖ ራቆቱን ያላገባች ሴት ካየች ምናልባት ሊሳካ የማይችል የፍቅር ግንኙነት ውስጥ እየገባች ወደ ፈተናዎች እየወደቀች እንደሆነ ሊገልጽ ይችላል። ካልተሳካ ፍቅር ግንኙነት ውስጥ ገብታ ያ ፍቅር የማይሳካ ከሆነ ስነልቦኗ ውስጧ ይጎዳል እንደማለት ነው። እሺ፣ ሌላው ደግሞ ያላገባች ሴት ልጅ በህልም ውስጥ ራቆት የሆነ ወንድ ልጅ በህልም ካየች በአሁኑ ጊዜ ሊያጋጥማት የሚችለውን ኢኮኖሚያዊ፣ ቁሳዊ ጫና ወይንም በህይወቷ ውስጥ ያሉ ሚስጥሯን ለምሳሌ በሁለት ሶስት መንገድ ሊፈታ ይችላል። አንዲት ያላገባች ሴት ወንድ ህፃን ልጅ በህልሟ ራቆቱን ካየችው አንደኛ በገንዘብ ሁኔታ ወይም የገንዘብ ጫና፣ የኢኮኖሚ ጫና ሊያጋጥማት ይችላል። ሁለተኛ ነገር ደግሞ ምናልባት እሷ ሚስጥሯን ለሌላ ሰው አካፍላ ከሆነ ሚስጥር ይወጣብኛል አይወጣብኝም የሚል ስጋት፣ ጭንቀት ሊያጋጥማት ይችላል። ሚስጥሯ እንዳይገለጽ ወይም ሚስጥሯ ይፋ እንዳይወጣ የሚያስፈራራት ነገር ሊኖር ይችላል። በሁለት መንገድ ይፈታል ማለት ነው። አንድ የገንዘብ ችግር ሊያጋጥማት፣ ሁለት ደግሞ ሚስጥር ይወጣል ብላ ልትፈራ ትችላለች ማለት ነው። ሌላው ይቺ በህፃንን ልጅ በህልሟ ራቆቱን ያየችው ተማሪ ከሆነች ትምህርት ቤት የምትሄድ ከሆነ በእውነታው በህልሟ ራቆት ወንድ ልጅ ካየች ይሄ ደግሞ ምንድነው የትምህርት ውድቀትን ወይም ደግሞ
እወድቃለሁ ብሎ መፍራትን፣ ጥሩ ውጤት አላስመዘግብም ብሎ መስጋትን ሊያመላክት ይችላል። ለማን ነው ይሄ የሚሆነው? ለተማሪ ያላገባችሁና በእውነታው ተማሪ የሆነች ህፃን ልጅ ራቆትን ካየች ይሄ እወድቃለሁ የሚል ፍራቻ፣ ላይሳካልኝ ይችላል የሚል ፍራቻ፣ ፈተናን የመፍራት ፍራቻ ሊሆን ይችላል ብለው ፈተውታል ማለት ነው። አሁን ደግሞ ወደ ባለትዳር ሴት እንግባ። ትዳር የያዘች በእውነታው ትዳር የያዘች ሴት አንድን ወንድ በህልም ውስጥ ራቆቱን ካየች ፍቹ ምንድነው? ልጆቿን በማሳደግ ረገድ የሚያጋጥማትን ፍራቻና ፈተናዎች ሊያመላክት ይችላል። ለማን? ለባለትዳር ሴት ወንድ ልጅ ራቆቱን ካየች እንግዲህ ልጆቿን በእውነተኛ የወለደቻቸውን ልጆቿን ለማሳደግ የምታሳልፈውን እንትኖች ሊያመላክት ይችላል ማለት ነው። በቃ ስጋት የተሞላበት ህይወትን ማለት ነው። አሁንም እንቀጥላለን። ከባለትዳር አልወጣንም። ባለትዳር ሴት ልጇ ተማሪ ከሆነና በእውነታው በህልሟ እርቃኑን በህልም ካየችው ይህ ፍቺ የእናትየው የትምህርት ሁኔታ አፈጻጸምና በትምህርት ቤት ውስጥ ሊያጋጥሙት የሚችሉትን ችግሮችን በተመለከተ እያሳሰባት እንደሆነ፣ እየተጨነቀች እንደሆነ ሊያመላክት ይችላል ማለት ነው። የእናትየዋን ጭንቀት ይገልጻል ማለት ነው። አንዳንድ የህልም ፈቺዎች እንደሚናገሩት ወንድ ልጅን በህልም ራቆቱን ማየት አሉታዊ ምልክት ነው ብለዋል። ምክንያቱም ባለትዳር ሴት ሊያጋጥማት የሚችለውን የገንዘብ ችግር ወይም ደግሞ የቁስ ወይም ደግሞ ከቤተሰቧ ግንኙነት ምናልባት የጤና ከትዳር ጋር የተያያዘ መጪ ጊዜ አስቸጋሪ ነገሮች ሊገጥማት ይችላል ማለት ነው። ለባለትዳር ሴት ወንድ ልጅ ራቆቱን ካለመች በእነዚህ ዝርዝሮች ይፈታል ማለት ነው። ወይ ከባሏ ጋር አለመግባባት ወይም ደግሞ የቤተሰብ አባል በጤና ሊታወቅ ይችላል ወይም ደግሞ የገንዘብ እጥረት ሊያጋጥማት ይችላል ማለት ነው። እሺ አሁንም ሌሎች ህልም ፈቺዎች እንደተናገሩት ደግሞ አንዲት ባለትዳር ሴት በቤቷ ወይም በባሏ ላይ የምትፈጽመውን ስህተቶችና ጉድለቶች ሊያመላክት ይችላል ማለት ነው። ወንድ ልጅ ራቆቱን ካለመች ባሏ ላይ ስህተት እየፈጸመች ወይም አንዳንድ መብቱን እያጓደለችበት እንደሆነ ሊያመላክት ይችላል ብለው ፈተውታል ማለት ነው። እና ይህን ህልም እንደ ማስጠንቀቂያ በመውሰድ ባለትዳር ሴት ባህሪዎቿን እንደገና ለመገምገምና ችግሮች ውስጥ እስከመውደቋ በፊት ጥንቃቄ እንድታደርግ የሚያመላክት ህልም ነው ማለት ነው። እንግዲህ ወንድ ልጅን ከነዚህ ከተዘረዘሩት ውስጥ አንዱ ፍቺ ሊሆን ይችላል ማለት ነው። አሁን ደግሞ እስቲ ነፍሰ ጡር ሴት፣ በእውነታው ነፍሰ ጡር የሆነች ሴት ወንድ ልጅ ራቆቱን ስታልም የነፍሰ ጡር ሴት ደግሞ ግርም ነው የሚለው ማለት ነው። ወንድንም ሴትንም ራቆቱን ሆኖ ካለመች የተሰጣት ፍቺም እንደሚመስል እናያለን። ትንሽ ያስገርማል። እሺ ነፍሰ ጡር ሴት ልጇን በህልም ራቆቱን ማየቷ ልጅ የምትወልድበት ቀን እየቀረበ መሆኑን ሊያመላክት ይችላል። ወይ ወንድ ልጅ ወይ ወንድ ልጅን ነፍሰ ጡር ሴት ልጅን ነው የሚለው እዚህ ጋር ልጅን በህልም ማየቷ ራቆቱን ሆኖ የሆነን ልጅ በህልም ማየቷ የምትወልድበት ጊዜ ቅርብ መሆኑን ያመላክታል። ለዚህ ደግሞ ዝግጅት እንድታደርግ ያስጠነቅቃታል ማለት ነው። በሌላ በኩል ደግሞ አንድን ህፃን ያለ ልብስ በህልም ስታይ ያለ እርጉዝ ሴት በእርግዝና ወቅት አንዳንድ ችግሮች እያጋጠሟት እንደሆነ ሊያንጸባርቅ ይችላል። አንዲት ነፍሰ ጡር ሴት ራቆት የሆነ ወንድ ልጅ በህልም ውስጥ ማየቷ ሴት ልጅ እንደምትወልድ ሊያመላክት ይችላል። በህልሟ ውስጥ ያለው ልጅ ሴት ከሆነች ራቆቷን የሆነችው ደግሞ ወንድ ልጅ ልትወልድ እንደምትችል ሊያመላክት ይችላል ብለው ፈተውታል። አንዳንድ የህግ ሊቃውንቶች ህልም ፈቺዎች እንደተናገሩት ነፍሰ ጡር ሴት በህልም ውስጥ እርቃኑ የሆነ ልጅ ማየቷ ይቺው ሴት በዛን ጊዜ ውስጥ ሊያጋጥማት የሚችለውን ጭንቀትና ውጥረት የመሳሰሉ አሉታዊ ስሜቶችን የመቆጣጠር ነጸብራቅ ሊሆን ይችላል ብለው ያምናሉ ማለት ነው። እርቃኑን ያለው ልጅ በእውነቱ ለህልም አላሚዋ የራሷ ልጅ ከሆነ ለነፍሰ ጡር ሴት የራሷ ልጅ ከሆነ በህልም ያየችው ማለት ነው። ይሄ ፍቺ በአስቸጋሪ ስነ ልቦና ጊዜ ውስጥ ማሳለፏን ሊያመላክት ይችላል ማለት ነው። እሺ አሁን ደግሞ ቀጥለን የእርጉዝ ሴት ይገርማል ያልኳችሁ ምንድነው? ወንድን ራቆት በህልም እርጉዝ ሆና ወንድ ህፃንን ራቆት ካየች የምትወልደው ሴት መሆኑ ነው። ሴት ልጅ ደግሞ ራቆቷን ካየች የምትወልደው ወንድ መሆኑ ነው። እና ይሄ ነገር ለነፍሰ ጡር ሴት አፈታቱ ገርሞኛል ማለት ነው። እሺ የተፈታች ሴት ደግሞ ትዳር የፈታች ሴት በእውነታው በህልም ውስጥ እርቃን የሆነ ወንድ ልጅ ማለሟ ይቺው ሴት በፍቺው ምክንያት የሚሰማትን ድክመት ወይም ኪሳራ ሊገልጽ ይችላል። ሁልጊዜም በዚህ ነገር እንደምትበሳጭ ሊያመላክት ይችላል። በአንዳንድ ህልም ተርጓሚዎች ውስጥ ራቆትን ልጅ በህልም ውስጥ ማለም በህልም አላሚው ማህበራዊ ክበብ ውስጥ አሉታዊ ሰዎች መኖራቸውን ወይም ቀደም ሲል በተደረጉ ድርጊቶች ምክንያት የሚያስከትለውን መዘዝ ሊያመላክት ይችላል። እዚህ ጋር ምንድን ነው? እቺ ትዳር የፈታች ሴት
ራቆት የሆነን ወንድ ልጅ በህልም ካለመች ምናልባት ህልም አላሚዋ በማህበራዊ ግንኙነት በጓደኞቿ በጎረቤቶቿ አካባቢ ጥሩ ባልሆኑ ሰዎች የተከበበች እንደሆነ ሊያመላክት ይችላል። ይሄም ደግሞ መዘዝና ችግር ያመጣባታል ማለት ነው። ከማይሆን ጓደኛ ጋር የምትል ከሆነ ከማይሆን ጎረቤት ማህበራዊ ግንኙነቷ የማይሆኑ ሰዎች ጋር ከሆነ ነገ ከነገ ወዲያ መዘዝ ሊመጣብሽ ነው ብሎ እያስጠነቀቃት ነው ማለት ነው ለተፈታች ሴት። እሺ ሌላ አሁንም የህልም ፈቺ ባለሙያዎች እንደተናገሩት ራቆት የሆነን ወንድ ልጅ የተፈታች ሴት በህልሟ ውስጥ ካየች ከዕዳዎች ነፃ መሆንና በቀድሞ ባሏ ምክንያት የደረሰባትን የስነ ልቦና ጫና ማስወገድ ሊሆን ይችላል ብለው ፈተውታል ማለት ነው። ቀጥለን ደግሞ አንድ ወንድ በህልሙ ራቆት የሆኑ ልጆችን ሲያልም የሚሰጠውን ፍቺ እናያለን። በነገራችን ላይ ወንዶች እኔ ለወንዶች የምፈታ አይመስላችሁም መሰለኝ። መግቢያ ላይ እና አንድ ሰው ብዬ ከፈታሁና ወደ መጨረሻው አካባቢም ደግሞ ልፈታ እችላለሁ እና የሴት ብቻ አይደለም የወንድም አለ። እስከ መጨረሻው ግን በትዕግስት ብታዳምጡ ታገኙታላችሁ። የወንድ የለም ምናምን ስለምትሉ ነው። እሺ አሁን አንድ ወንድ ህልም አላሚ ያላገባ ከሆነና ልጅን በህልም ራቆቱን ማየቱ ትዳሩ በቅርብ ሊሆን እንደሚችል እንደ መልካም ዜና ሊቆጠር ይችላል። በሌላ በኩል ህልም አላሚ ያገባ ከሆነና ልጆቹ የራሱ ልጆችን በህልም ከተመለከተ ራቆታቸውን ሆነው ከተመለከተ ይህ ፍቺ ከባለቤቱ ጋር ቀጣይ አለመግባባቶችን ሊያመላክት ይችላል። ይህም በጋብቻ ህይወት ውስጥ ካለው ጭንቀትና አለመረጋጋት ጋር ስሜት የመነጨ የህልም ፍቺ ሊሆን ይችላል ማለት ነው። እንግዲህ ባለትዳር ሆኖ ልጆች ያሉት ከሆነ በህልሙ እነዛ ልጆች ራቆታቸውን ካየ ከሚስቱ ጋር ጸቦች፣ ችግሮች እንደሚፈጠሩና በዛ ምክንያት እንደዚህ አይነት ህልሞችን ሊያልም ይችላል ወይም ደግሞ ወደፊት ጸብ ሊፈጠር እንደሚችል ይናገራል ማለት ነው። አንዳንድ ህልም ፈቾች እንደተናገሩት አንድ ወንድ ልጁን በህልም ራቆቱን አይቶ ልጁ ራሱን በራሱ መጠንና አደጋ ውስጥ እየገባ ለምሳሌ ያየው ልጅ ትልቅ ልጅ ከሆነ ይሄ ምንድነው ይሄ ህልም ፍቺ ለልጁ ነው ማለት ነው። ምክንያቱም ልጁ ከ10 ዓመት በታች ከሆነ ለወላጆቹ ነው ህልሙ የሚሆነው። ግን ከ15 ዓመት በላይ የሆነ ልጅ ከሆነ ደግሞ ህልሙ ለዛ ልጅ ነው። ይሄ ልጅ ችግር ውስጥ እየወደቀ እንደሆነ አደጋ ውስጥ እየገባ እንደሆነ ለአባቱ መልእክት እየመጣለት ነው። ስለዚህ ልጁን መቆጣጠርና ልጁን ትኩረት ሰጥቶ ማየት እንዳለበት የሚያመላክት ህልም ነው ማለት ነው። እንግዲህ የ12 ዓመት ልጅ፣ የ13 ዓመት ልጅ፣ ከ10 ዓመት በላይ የሆነ ልጅ ያለው አባት በህልሙ ልጁ ራቆት ሆኖ ካለመ ይሄ ልጅ ችግር ውስጥ እየገባ ከማይረቡ ጓደኞች ጋር እየገጠመ መሆኑን ሊያመላክት ይችላል። እንግዲህ በንግድ ዘርፍ ለሚሰማራ ሰው ንግድ ላይ ያለ አንድ ወንድ ህልም አላሚ ልጁን በህልሙ ራቆቱን ከተመለከተ ምናልባት ለወደፊቱ የገንዘብ ኪሳራ ሊተነብይ ይችላል። ወይም ገንዘብ ሊጠፋበት ወይም ንግዱ ሊከስር ስለሚችል ይሄንን እንደ አደጋ አስጠንቃቂ ተደርጎ ሊፈታ ይችላል ማለት ነው። ውድ ተመልካቾች እንግዲህ በዚህ ዙሪያ በራቆት የህፃናቶችን ራቆት ማየት አብዛኞቻችሁ ስለምታልሙት እንደዚህ አድርጌ አዘጋጅቼ አቅርቤላችኋለሁ። እናንተ ደግሞ ላይክ እና ሰብስክራይብ ሼር እያደረጋችሁ ተባበሩን። ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ ቪዲዮዎች ደግሞ እስክንገናኝ ድረስ ደህና ቆዩ። ቻው።